እንባ ያረገዘው ተስፋ ትውልድ ቦታዋ ታሪካዊቷ አክሱም ነው። ያደገችው ባፈሩ ማዕዛም በወላጆቿ የግብርና ላብና በገጠሩ የተፈጥሮ ለዛ ውስጥ ነው። ነገር ግን በወጣትነቷ የትልልቅ ህልሞች ማደሪያ ነበረችና ህልሟን ለማሳካት የናፈቀቻትን አዲስ አበባን ፍለጋ ተጓዘች። ወይዘሮ ተክለ ገብረ ጊዮርጊስ በፋብሪካዎች ውስጥ ተቀጥራ መስራት ጀመረች። ጉልበቷን ሁሉ ለህልሟ መሳካት አሳልፋ ሰጠች። ይሁን እንጂ የሰው ልጅ ምኞት መቆሚያ የለውምና አይኖቿ ሌላ አሻጋሪ ህልም አዩ። አረብ ሀገር ሄዶ መለወጥ። ነገር ግን የህይወት መንገድ ሁልጊዜ አልጋ ባልጋ አይሆንም። የውጭ ጉዞ ህልም ሳይሳካላት ቀረ። እኔ የመጣሁት አረብ ሀገር ለመሄድ ነበር የመጣሁት። ከዛ አረብ ሀገር ልሄድ ብዬ ሳይሳካልኝ ሲቀር የሆነ ስራ እየሰራሁ ነበር። ከዛ ወደዚህ ትዳር ገባሁ ማለት ነው። የናፈቀችው ስደት ሳይሆን እዚሁ ሀገሯ ላይ የሚጠብቃት ሌላ የህይወት ምዕራፍ ነበረ። ከአንድ ብርቱ ሁለት መድኃኒቱ እንዲሉ ህይወት ያላሰበችውን የትዳር አጋር ሰጠቻት። ለሷም ይህ አጋጣሚ ሳይሆን የፈጣሪ ልዩ ስጦታ ነበረ። ብዙም ሳይቆይ ያንን ፍቅር የሚያጸና በእምነት የተባለች ጨቅላ ልጃቸውን በደስታ አቀፉ ከምትወደው ባለቤቷ ጋር። ነገር ግን ያ የደስታ ጽዋቸው ሙሉ አልነበረም። ውሎ አድሮ በዚያች ንጹህ ጨቅላ ሕፃን ላይ የጤና እክል ተከሰተባት። ህይወት በድጋሚ ሌላ ከባድ ፈተናን ወደ ተክለደጅ አመጣችባት። ከተገባ በኋላ አረገዝኩኝ። እስከ 9 ወር ምናምን ሄድን። ደህና ነበረች። ከዛ 9 ክላስ ወለጀ ስንገባ ነው እንደዚህ አይነት ነገር ኬዝ ያለው ያወቅኩኝ ማለት ነው። መጀመሪያ ከመወለጃ ክላስ ስገባ ክፍተት አላት ነበር ያሉኝ። የመጀመሪያ ወረቀቱ ክፍተት አለው ነው ያለኝ። ክፍተት አለ ይባላልና ወደ ለካቲት እንላከሽ ወይስ እዚህ ሆነሽ ትልጃለሽ አለችኝ። አይ እኔም ማቆ ነገር የለም የሚያሰጋ ከሆነ ደግሞ የሚመለከተው መወለጃ ጋር ላኩኝ አልኳት። በቃ ብላ የካቲት ላከችኝ ማለት ነው። ለካቲት ሄድኩኝ። እዛ ክትትል ተደረጋልኝ። ብዙ ክትትል ተደርጋለሁ። በዛን ሰዓት በድንጋጤ ደሜ ከፍ ብሏል። በጣም ነው ደሜ ከፍ ያለው እና በዛ ሰዓት ደሜ ከፍ ብሏል። በዛ ደግሞ ስኳር ነው ኩላሊት ነው እያሉ ብዙ ምርመራ አድርጌያለሁ በዛን ሰዓት ማለት ነው። እና ዶክተሮቹ ለምን አላወቅሽም እስካሁን ድረስ ምናምን ብሎኛል። ግን እኔ አላወቅኩም ነበር። ባቅ ምን እንደማረግ እግዚአብሔር ነው የሚያውቀው። እኔ ምንም ነገር ማቆ ነገር የለም። ግን አላወቅኩም በዛን ሰዓት ማለት ነው። አሁን እዛን ሰዓት ክፍተት አለ ነበር ያለው። ከዛ በኋላ ደግሞ እንደገና ውሃ ይዟል አሉ። ከዛ ውሃውም የለም ክፍተቱም የለም። ታዲያ ምንድነው የመታፈን ነው የሚጥለው ነው ተባለ። ከዛ መጨረሻው ላይ ማለት ነው እንደዚህ ሆኖ ነው እስካሁን ድረስ ያለው ማለት ነው። የሚጥለው ነው። ግን ደግሞ አንዳንድ ሰዎች የሚጥል ከሆነ ለምን አይተቆምም ይሉኛል። እሱ ደግሞ አላረጋገጥኩም ማለት ነው። ታዳጊዋም በህይወት የመኖሯን ምልክት የሚታይባት እስትንፋስዋ አይቋረጥ እንጂ ራሷን መቆጣጠር የሚያስችል አቅም ግን አይታይባትም። እጆቿ ይሰራሉ፣ በደንብ ነው የሚሰሩት። አሁን እጆቿ እንደ ኖርማል ሊንቀሳቀሳል፣ ግን ደግሞ አይጨብጥም፣ አይዝም እንጂ ትሰማለች። በደንብ ነው የምትሰማው፣ ግን መመለስ አትችልም። ግን ሁለት ፊደሎች ታወራለች። አባ እማ እንደዚህ ነገሮች ታወራለች። እና እንደዚህ ነገር አላት። አሁን ሽንቷ ሰገራ ምናምን አትቆጣጠርም። እና የምትበለው ምግብም እንደ ማንኛው ሰው አኝካ ምናምን አይደለም። ደቀቅ አድርገህ እንትን ብለህ ነው። አሁን ተርበህ ምናምን ቸግሮ እንኳን ዳቦ ልታበላት አትችልም። ምንም ልትበላ ምክንያቱም ትውጦም ያንቃታል። ስለዚህ ለሱ ወይ የሆነ ነገር ትፈታፍታለህ ወይ የሆነ ነገር አድርገህ ትሰጣለህ እንጂ በደረቁ መብላት አትችልም። እና እንደዚህ ነው የሷን ኬዝ ማለት ነው። ፈጣሪ ሲዘጋ በሌላ በኩል ደግሞ ይከፍታል። ዛሬ ተክለና ልጇ በእምነት የሚገኙት በምህረት ደጅ በጎ አድራጎት ማዕከል ውስጥ ነው። ይህ ቦታ ለተክለ የመጠለያ ድልድይ ብቻ አይደለም። እዚህ ማዕከል ውስጥ ራሴን ማግኘቴን እንደ ዕድል ወይም እንደ አጋጣሚ አልቆጥሮም፣ እንደ እግዚአብሔር በጎ ፈቃድ እንጂ። ለምን ቢሉ የምህረት ደጅ የመረዳጃ ማዕከል ብቻ አይደለም። ከዚያ ባለፈ ራሳችንን የምናይበት የምንጽናናበትና የመኖር ተስፋችን የሚታደስበት እውነተኛ መጠለያችን ስለሆነ ነው ትላለች ተክለ ገብረ ጊዮርጊስ። እነዚህ ስመጣ ስንሰበሰብ ደግሞ ከኔም ይባሳሉ ከኔም ይተሻላሉ ይጋወቋቸው ማለት ነው።
ከኔ የባሰ ያሉት ለኔ እየጠነከሩኝ ነው የሚሄዱ። ከኔ የተሻለ ደግሞ የኔን እያዩ ይማራሉ። እና ሁላችን እዚህ ያለን የራሳችን ኬዝ ነው ያለው። የራሳቸው ኬዝ አላቸው ልጆቻችን። ግን ደግሞ አንዷን እየተማርን ነው፣ ትምህርት እያገኘን ነው ማለት ነው። እዚህ በመሰብሰቡ ራሱ የእርዳታን የምናምን እንተው ማለት በጣም ነው የምታረግልን። ግን ደግሞ ያ ነገርም አለ። በቃ ያንን አይተህ ከዛኛው እዛኛው ለካ እንደዚህ አይነት ሰው አለ፣ እኔ ብቻዬን አይደለሁም፣ የኔ ልጅ ብቻ አይደለችም ብለን አንገታችን ቀና እንድናረግ አረጋናለኝ። እና እግዚአብሔር እድሜና ጤና ይስጣት፣ ኩፋይንካ ትላለሁ። እኔ አመሰግናለሁ እላለሁ። እዚህ ማዕከል ውስጥ ብዙ እናቶች አሉ። ህፃናቱ የጤና እክል ሲገጥማቸው ግን የህይወትን ሸክም ብቻቸውን እንዲሸከሙ ባሎቻቸው ጥለዋቸው እብስ የሚሉ እናቶች። ይህ የብዙ እናቶች ዕጣ ፈንታ በተክለ ልብ ውስጥ ትልቅ ቁጭትን ፈጥሮባታል። በደስታም በሐዘንም ጊዜ የልጆቹ ወላጆች አብረው መኖር አለባቸው ባይናት ተክለ። ያው ዞሮ እነዚህ ልጆች እናቶች አላመጡትም፣ አንድ ጸጋ ናቸው እነሱ። እኛ ያልገባን ነገር ነው እንጂ ይሄ ፈጣሪ እነዚህ ልጆች እቺ ሴትዮ ይቺ ልጅ ብሰጣት ትችላታለች ብሎ ነው የሰጠኝ፣ ሲሰጠኝ ማለት ነው። አሁን እቺ ልጅ ትንከባከበልኛለች ብሎ እግዚአብሔር ይሰጣል። ግን ያ ነገር ተቻችሎ ተዋቅሞ እሱ ማይቶ አሁን ጥሎ ስለሄደ ሰላም አይደለም ውስጡ። እርግጠኛ ነኝ ያ ሰው ጥሏት ስለሄደ ሰላም እየኖረ አይደለም፣ ውስጡ እየተረበሸ ነው። ግን ደግሞ በተቻለ መጠን ቢታጋገዙና ቢወያዩና አብሮ ቢኖሩ ላለሁ ቢኖርም በይኖርም እኛ አሁን አብሮ የሚኖረው ኖሮት አይደለም አግኝተን አይደለም አቃሉ ምንም ነገር እንደሌለን። ግን ደግሞ ምንም የሌለን ሆኖ በቃ ደናዋልክ በቃ ያለን ነገር ዳቦም ቢሆን እኛ ዳቦ በልተን ለልጆች የሆነ ነገር እናበላቸው እንችላለን። ምክንያቱም ያቺ ዳቦ መብላት አትችልም ያቺኛዋ። ለእሷ ነገር እኛ ዳቦ በልተን ልናደር እንችላለን። እና እንደዚህ ቢያርጉ ቢቸገሩን በችግርም በጸጋም በበሽታም በምንም አብሮ ቢሆኑ ላለሁ። ነገር ግን ቁጭቱ የተስፋ መቁረጥ አልሆነም። ዛሬ ላይ ሆና ተክለ ነገን በብርቱ ተስፋ ትመለከታለች። የራሷን ስራ ሰርታ በራሷ ሀገር ቆማ ልጇን በእምነት ማሳደግ ትልቅ ህልም አላት። ከዛ ደግሞ የህይወት ደግሞ የራሴን ስራ ሰርቼ ለማንኛው ሰው ሳላስቸግር ልጆቼን ተንከባክቤ ብሰራ ደስ ይለኛል። በቃ ይሁን የራስህ የምትለው ነገር አለ በላብህን ሰርታ የምትበላ እንደዚህ ደስ ይለኛል። እንደዚህ ፈልጋለሁ እኔ ማለት ነው። ይሁን ነገር ሰርቼ በቃ ያው እስከዚህ በቃ ይሄን ሰርቼ ይሄን ማድረግ አለብኝ፣ ይሄን ከፍ ማድረግ አለብኝ የምለው ነገር እኔ ራሴን ሰርቼ ማለት ነው። በቃ የላብኝ መስራት ፈልጋለሁ እውነት ለመናገር ማለት ነው። እኔ ሰርቼ ልጆቼን ስንከባከብ ልጆቼን እንደዚህ ሳደርግላቸው ደስ ይለኛል። ምክንያቱም ያ ሰውን ተቸግሮ ነው የሚያመጣ ቃለሁ። ግን ደግሞ እኔ ደግሞ ራሴን ችዬ ብሰራ ለሌላ ሰው ብተርፍ ራሴን ችዬ ለሰርፍ ደስ ይለኛል፣ በጣም ደስ ይለኛል ማለት ነው። እሱን ተስፋ አለኝ በውስጤ ማለት ነው። የመስራት ፍላጎት አለኝ በቃ። የበእምነት እናት ተክለ ገብረ ጊዮርጊስ በምህረት ደጅ የታደሰ የሷና የቤተሰቧ ህይወት ነገ ወደ ታላቅ ህይወት ምዕራፍ እንደሚሻገር ዛሬ ላይ ጽኑ እምነት አላት። እስከዛው ግን ለምህረት ደጅ ያላት ምስጋና ምን ጊዜም አይቋረጥም። ስለ ምህረት ደጅ የትኛው ወርችና የትኛው ልተወል? እኔ በጣም ደስ የሚለኝ እውነት ማለት በጣም ጥሩ ነገር አድርጋልናለች። በጣም ጥሩ ናት። ያው እንደ ቤተሰብ እንደ እናት በቃ እንደ ሁሉም ነገር ነው የምናየው ማለት ነው። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች በምህረት ደጅ በጎ አድራጎት ድርጅት ማዕከል ቤተሰብ ሆነው ልዩ ልዩ ድጋፍና እርዳታ የሚያገኙ እናቶችን በተለይም የምህረት ደጅ ባለው ተልእኮ የእናቶችን ተስፋና ደስታ ሲታደስ ማየት እንደመሆኑ እውነትም የበርካታ እናቶች ህይወት በፊት ከነበሩበት ህይወት በተሻለ ታድሶ በጤና በስነ ልቦና በኢኮኖሚና በማህበራዊ ህይወታቸው እንክብካቤና ድጋፍ እየተደረገላቸው መሆኑን የሚመሰክሩ ታሪኮችን በዚህ ፕሮግራም በተደጋጋሚ እየሰማን እኛም ስለነርሱ እግዚአብሔር ስላደረገላቸው በጎነትና ቸርነት እግዚአብሔርን እያመሰገንን ዛሬ ላይ ደርሰናል። አሁንም ይህን ፕሮግራም የምትከታተሉና ስለ ምህረት ደጅ በጎ አድራጎት ማዕከል በሚደረገው አገልግሎት እውነተኛ የእናቶች ሰላምና የእናቶች ደስታ የእናቶች ተስፋ ታድሶ ማየታችን ለእናንተም ደስታችሁ ከሆነ እግዚአብሔርንም ለማመስገን ምክንያት ከሆናችሁ በቀጣይ በዚያ ያሉ ልጆችን በማሳደግ ለልብስና ለምግብ
ለጤናና ለንጽህና መጠበቂያ ግብአት በሚሆኑ ልዩ ልዩ የእርዳታ ዘርፎች አብራችሁን የአገልግሎቱና የበረከቱም ተካፋይ እንድትሆኑ በጌታችን በኢየሱስ ክርስቶስ ፍቅር ስንጋብዛችሁ ደስ እያለን ነው። ሰፊ ከሆነው የመከሩ ሥራ አንዱ በሆነው የምህረት ደጅ በጎ አድራጎት ማዕከል የሚገኙ በጤና እክል የተወለዱ ልጆችና እናቶቻቸውንም በማገዝ አብረናቸው እንቆም፣ አብረን እናገልግል የአክብሮት ጥያቄያችን ነው። የምህረት ደጅ በጎ አድራጎት ማዕከል